ዓመታትም ሲካሄድ ነው የቆየ። ኢትዮጵያን እናልብስ እንተክል ሀገር እንፍጠር በሚል በየዓመተ ምህረቱ ስናካሄድ የቆየነው ተግባር ነው። ከዘንድሮ የክረምት አረንጓዴ አሻራ ተከላ ጋር ተያይዞ እንደ ወረዳ ያለን ቅድመ ዝግጅት ምን ይመስላል የሚለውን የተወሰነ እንትን ለማለት አጠቃላይ ወረዳችን እንግዲህ 33 ቀበሌዎች አሉ። በእነዚህ በ33 ቀበሌዎች ውስጥ ቀድሞ ሊተከል የሚችል የወል መሬት በእያንዳንዱ የተከላ አይነት ተለይቶ ተዘጋጅቶ ተቀምጧል። ይህም ወደ 8183 ሄክታር መሬት በእያንዳንዱ የተከላ አይነት እንተክላለን ብለን ቀድመን ለተከላ የችግኝ ዝግጅት ከማድረጋችን በፊት ተለይቶ የተቀመጠ ሄክታር አለ። ለዚህም ሊበቃ የሚችል እንደ ወረዳ ወደ 15 የመንግስት ችግኝ ጣቢያዎች አሉ። በተለያየ ዝርያ ወደ 12 ሚሊዮን ችግኝ የተዘጋጀበት ሁኔታ ነው ያለው። ይሄ እንግዲህ የሀገር ውስጥ አለ፣ የውጭ ዝርያ አለ፣ የመኖ አለ፣ ለደን አለ። ለዚህ አሁን ለመኖ ወደ 1 ሚሊዮን የሚሆነው ለመኖ አገልግሎት የሚሆን ነው። ወደ 11 ሚሊዮን የሚሆነው ችግኝ ለደን አግሮ ፎረስተሪ ለደን የሚሆን የተለያዩ የችግኝ ዝርያዎች በችግኝ ጣቢያ ላይ ቀርመው ተፈልተው በችግኝ መትከያ ጊዜ የሚደርሱና አሁንም ጥሩ ስታንድ ላይ ያሉ ችግኞች ያሉበት ሁኔታ ነው ያለ። ከዚህ ውስጥ እንግዲህ ለአንድ ጀንበር ተከላ ብለን ወደ 13 ቀበሌዎች ላይ በ13 የሚሆኑ ቀበሌዎች በአንድ ጀንበር ተከላ ይሳተፋሉ በሚል ወደ 5561 ሄክታር መሬት በጂኤስ ተለይቶ ለዚህም ወደ 560 ሺህ ችግኝ ያስፈልገዋል በማለት አመጣጥነን ያስቀመጥንበት ሁኔታ ነው ያለው። በአጠቃላይ በዘንድሮ አረንጓዴ አሻራ ተከላ ከቅድመ ዝግጅት ጋር ተያይዞ ወደ 12.856 ሚሊዮን ችግኝ አዘጋጅተናል። ቀድመንም የችግኝ ጉድጓድ ዝግጅት ጨርሰናል። ወደ 20 ሚሊዮን የሚሆን የችግኝ ጉድጓድ በሞቢላይዜሽን ማህበረሰቡን በማነቃነቅ ያዘጋጀንበት ሁኔታ ነው ያለው። ይህን ተግባር እንግዲህ በውጤታማነት ለመፈጸም ከሚመለከታቸው አጋር አካላት ጋር በቅርብ በመገናኘትና በትስስር በመተባበር እየሰራ ነው ያለው። መልካም እንግዲህ ይህን ደን ችግኝ በተከላ አይነት ስንተክል የተለያዩ የተከላ አይነቶች አሉ። የወረወር ተከላ አለ፣ የተራራ ተከላ አለ፣ ጓሮ ዙሪያ ተከላ አለ። እነዚህ በተከላ አይነት የሚተከሉ ችግኞች መጀመሪያም ቅድም እንዳልኩት ሊተከል የሚችለው መሬት የሚለይ ይሄ ችግኝ የሚለይ ያርፋል ተብሎ ተለይቶ ነው ሊተከል የሚችል። ስለዚህ ወረወር ላይ እንተክላለን፣ መንገድ ዳር እንተክላለን፣ የማሳ ውስጥ ተከላ እንተክላለን እና በተለይ በየዓመተ ምህረቱ የምንተክላቸው ችግኞች የመጽደቅ መመዘኛ ሲወሰድ ወይም ሰርቫይቫል ሬት የምንለው ኦልሞስት በእኛ ግምገማ በየዓመተ ምህረቱ ከ80 እስከ 90% የመጽደቅ እድል አላቸው፣ እየጸደቁ ነው። ለምሳሌ ሴባል ብንወስድ 0.22 ብንወስድ 0.18 ብንወስድ በየዓመተ ምህረቱ በየቀበሌዎች የምንተክለው ችግኝ በደንብ እየጸደቀ ለማህበረሰቡ አገልግሎት ከጸደቀን በኋላ ለተለያየ አገልግሎት እየሰጠ ያለበት ሁኔታ ነው ያለ። በተለይ ወረወር ላይ የምንተክላቸው ከዚህ ቀደም በጣም የተወረዱ ማህበረሰቡን አላሻግር ያሉ መሬቱ እየተቆረሰ እየገባ የተፈጠረ ወረወር ነበረ። የዛ በጋ ላይ አስፈላጊውን የፊዚካል ስራ ይሰራበታል። ከዛ በሰናዋት ላይ ይጠናከራል እና አብዛኛውን የምንላቸው ወረወሮች በመደብ ላይ ናቸው። ለምሳሌ ደንሳን መውሰድ እንችላለን። ደንሳ እንግዲህ በጣም አስከፊና ከፍተኛ ወረወር ነበረ። የአረንጓዴ አሻራ ተከላ ከመጣ በኋላ የቀድሞ የፊዚካል ስራ ተሰርቶለት በተከላ ጊዜው አስፈላጊው ተከላ ተካሂዶ አሁን በቃ ምንም አይነት ወረወር የሚባል ነገር እዛ ቦታ ላይ ይታይ። ከዛ ውጭ ማሳ መሀል ተከላ የምንለው ከ03 ጀምረን እስከ ደብረ ብርሃን የምናየው በእያንዳንዱ ማሳ አርሶ አደሩ በተደረገለት ኤክስቴንሽን መሰረት አይታችሁ ከሆነ አግሮ ፎረስተሪ ወይም ግራር ዛፍ የምንለው አለ። መንገድ ለመንገድ ስትሄዱ የታቻቸው ከሆነ ግራ ቀኝ በሙሉ መንገዶች እነዚህ ዛፎች ነው ያሉ። ይሄ የሆነበት ሁኔታ በተለይ ትኩረት ከተሰጠው በኋላ ከግሪን ሌጋሲ በኋላ የመጣ ለውጥ ነው። በእያንዳንዱ ወረወር ስትሄዱ ወረወሮች ድነው እንደ ልብ አርሶ አደሩ እየተሸጋገረ የእርሻ ማሳዎች ከወረወር ውጭ ሆነው ያሉበት ሁኔታ ነው ያለ። እንዳጠቃላይ ግን የመጽደቅ መመዘኛቸው መጀመሪያ የሚተከለውም ችግኝ ሊጸድቅ በሚችል መንገድ ነው የሚተከል፣ ብሔር ሳይሆን በተለይ በዚህ ወቅት እየተተከለ ያለ ችግኝ 100% አሁን የምናፈላቸው ችግኞች በፕላስቲክ ነው ንጥረ ምግብ ይዘቱን የጠበቀ በኋላ ከችግኝ ጣቢያው ወር ከመደቡ ተነስቶ ተንቀሳቅሶ ሲተከል ሰርቫይቭ እንዲያደርግ ተደርጎ ነው ችግኝ እየተፈላ ያለ። ማንኛውም መንግስት ችግኝ ጣቢያ ላይ አሁን ብትሄዱ በብሔር የሚፈላ የለም፣ በፖለንትንቲው ነው ችግኝ የሚፈላ። የመጀመሪያ በፖለንትንቲው ቢፈላ
ከዛ በኋላ ሳይንሱን በጠበቀ መንገድ የተከላ ጊዜው ሳይደርስ የችግኝ ጉድጓዱ ይዘጋጃል። ከዚያ በተከላ ወቅት በጣም በጥንቃቄ ነው የሚተከል። እንዲህ በዘፈቀደ በሞቢላይዜሽን ሳይሆን እያንዳንዱ ሳይት ባለቤት ተሰጥቶት በጥንቃቄ ሊጸድቅ በሚችልበት አግባብ ነው የሚተከለው። ከዛ በኋላ ደግሞ መልሶ ባልጸደቀ የመተካት ስራ ከ20 ቀን በኋላ መልሰን ባልጸደቁት የመተካት ስራ ይሰራል። ስናያቸው ኦልሞስት ብዙዎች ላይ እያንዳንዱ ዓመተ ምህረት የተከልናቸው ችግኞች ሳይት ላይ ሲታዩ በተሻለ መንገድ የጸደቁ ቅድም እንዳልኩት የተጎዱ ወረወሮች የዳኑበት። ለምሳሌ በአሁኑ ተከላ ብንወስድ ጉጣ ተፋሰስ ላይ የተከልነው ጉጣ ተፋሰስ ከዚህ ቀደም የተሻለ የደን ሽፋን ያለብን ነበረ። ያን ለማጠናከር አሁን ያለበትን ቁመና የሁዳችሁም ማየት ስለምችሉ በተሻለ መንገድ የችግኝ ቁመና ያለበት ሁኔታ ነው ያለው። ከእንደ ወረዳ ያሉን ተፋሰሶች ወደ 156 ተፋሰሶች የዲዛይን ዶክመንት ተሰርቶላቸው ነበር። 156 ተፋሰሶች አሉ። ከዚህ ውስጥ እንግዲህ ሲባል እንደነበረው ተፋሰሶችን ባለቤት እንስጣቸው ያስፈልጋቸዋል በሚል በፌዴራል በወጣለት አዋጅ መሰረት 64 ተፋሰሶች በህብረት ስራ ማህበር ህጋዊ እውቅና አግኝተዋል። እነዚህ ተፋሰሶች የሚተዳደሩ በመተዳደሪያ ደንቡ በዛው በአካባቢያቸው በቃ መመሪያና አሰራር በሚለው በተዋቀሩበት መንገድ የራሱ የገቢ ካርኔ ያለው የወጭ ካርኔ ያለው ሌጀንድ አለው። ህጋዊ መዋቅሩን የጠበቀ ሂሳብ አሰራሩን ልክ ህብረት ስራ በሚሰራው አሰራር መሰረት 64 ተፋሰሶች ይተዳደራሉ። የራሱ ካፒታል አለው እና ከዚህ አኳያ ያን ተፋሰስ በቃ ባለቤት ኮሚቴ ያለው ከ9 እስከ 11 ሊደርሱ የሚችሉ ኮሚቴዎች አሉ። የዛ ተፋሰስ ሰብሳቢ አለው፣ ጸሐፊ አለው፣ ገንዘብ ያዥ አለው። ያ የሚተዳደረው በዛ ነው። ይሄ ተፋሰስ እዛው ዘንዳ ባለቤት ተሰጥቶት የተዳደረ ያለበት ሁኔታ ነው ያለው። ከካፒታል አኳያም እያንዳንዱ ተፋሰስ የተሻለ ካፒታል ነው ያለው። ያው እንግዲህ ተፋሰሶችን ከሰራን በኋላ ዘላቂ እናደርጋቸው የገቢ ምንጭ ሆኑ ነው እና ከዛ አኳያ ገቢ ማመንጨት የሚችሉ በርካታ ተፋሰሶች አሉ። ወደ 1.5 ሚሊዮን አካባቢ የተፋሰሶችን ስንወስድ ከእያንዳንዱ ተፋሰስ 1.5 ሚሊዮን ገዳም አካባቢ ገቢ ያላቸው። ይህ የሚተዳደረው እንግዲህ ቅድም እንዳልኩት ተፋሰሱን ሊያስተዳድር ይችላል ተብሎ በተዋቀረው ኮሚቴ አማካኝነት ነው። ከነዚህ 64 ተፋሰሶች በዚህ መንገድ እየተዳደሩና እየተመሩ እየለሙ ያሉበት ሁኔታ ነው ያለው። እንግዲህ ቅድም እንዳልኩት ተፋሰስን ከሰራን በኋላ የገቢ ምንጭ ማድረግ መቻል አለብን በሚለው ገቢ ማመንጨት የተጀመሩ ተፋሰሶች አሉ። የመጀመሪያው ወጣቱን አደራጅተን በንማነብ ለምሳሌ ማርያም ፀሐይ የሚባል ተፋሰስ አለ 034 012 እነሱ አካባቢ እነሱ ተፋሰሱ ላይ ወጣቶች ተደራጅተው የንማነብ ስራ ሲሰሩ የነበሩበት ሁኔታ ነው ያለ። እንግዲህ አንዳንድ ከክትትል ከምን አኳያ የዘላቂነቱ ነገር ትንሽ የሚያስቸግር ሁኔታ አለ። ሁለተኛ በርካታ ተፋሰሶች በሬ የሌለባቸው በማደራጀት አይዶ በመመገብ ለምሳሌ ደንሳን ብንወስድ አይዶ በመመገብ በርካታ ወጣቶች በሬ የሚያደርጓሉ። ተፋሰሱን ተደራጅተው ይይዛሉ፣ ይካፈላሉ። እዛ ምንም አይነት የእንስሳት እንቅስቃሴ አይኖርም። ሳሩን ካጨዱ በኋላ እያጨዱ እየተሸከሙ በሬ እያደለቡ ወደ ገበያ የሚዋጡበት መንገድ ነው ያለ። ያው ተደራጅተው ብዙ ወጣቶች ብዙ ተፋሰሶች ላይ ስራ እየሰሩ ያለበት ሁኔታና እያንዳንዱ ተፋሰስ ገቢ ማመንጨት የጀመረበት ሁኔታ ነው የሚያሳየው። በርካታ ተፋሰሶች ያገገሙበት የገቢ ምንጭ ማሰባሰቢያ የሆኑበት ሁኔታ እንዳለና ኢቭን የአማራ ደን ኢንተርፕራይዝ በትብብር እዚህ የደን ዘር ልቀም ብሎ መጥቶ የሚለቅምበት ሁኔታ ነው ያለ። ለምሳሌ ላይ ባህር ተፋሰስን ብንወስድ በርካታ የውጭም የሀገር ውስጥም የሀገር ውጭም ዝርያ ነው ያለ። እዛ ላይ በርካታ የደን ዘር ስለሚያገኝ ወጣቶችን አደራጅቶ በትብብር እዛ ተፋሰስ ላይ በቃ ወጣቱ ሳይከፍል የጉልበቱን ብቻ አሳርፎ የለቀመውን ዘር ለአማራ ደን ኢንተርፕራይዝ እንዲያስረክብና የተሻለ ገቢ ሲገኝበት የነበረበት ሁኔታ ነው ያለው። እነዚህ የደን ዘር የሚለቀምባቸውን 019 ብንወስድ ቅድም እንዳልኩት አሁን 022ም 018ም ወደዛ ሲስተም እየገባ ያለበት በተለይ ዲከረንስ አሊገና በርካታ ቦታዎች ላይ የተተከሉ ስላሉ የደን ዘር ምንጭ